ይውላችሁ ሞጣ ቀራኒዮ የመጀመሪያው ትልቁ ነገር ተጽዕኖ መፍጠር ችሏል። በሚገባ ተጽዕኖ ፈጥሮ በርካታ ተከታዮችን ማፍራት የቻለ ነው። ተጽዕኖ ፈጣሪ ነው። አንድ የተማረ በፖለቲካው መስክ ታየ ቦጋለ እንደምታውቁት በታሪኩም በጣም አማራም ይሰግድለታል። ሰውየው እስከ ጎንደር ድረስ አይተነዋል። በጣም ራዲካል ምንድነው ይሄ ራሽናል የሆነ ሰው ነው። ተራማጅ ነው። ስለኔ የሆነ ነገር ከ20 ደቂቃ በላይ ተናግሯል። ሰምቼዋለሁ። እንግዲህ አንድ የተማረ ነው። ታየ ቦጋለ አልተማረ ማለት አይቻልም። የተማረ ነው፣ ያነበበ ነው። ዘረኝነትን ብዙ ይጸየፈዋል። አማራና ኦሮሞ አንዱ እንዲሆን የሚፈልግ ሰው ነው። ስለዚህ እንዳየነው ታየ ቦጋለ እንደምታውቁት በፖለቲካው መስክ ከሀገር ውስጥ እስከ ዓለም አቀፍ ደረጃ የታወቀ ነው። እየተንቀሳቀሰም የቆየ ሰው ነው። ከዚህ አንጻር ከዚህ ትልቅ ሰው የተሰጠኝ አስተያየት በጣም ገርሞኛል። የገረመኝ ምንድነው ታየ ቦጋለ ምን ያክል የኔ ሚዲያ እንደሌላው የተቆረጠ ሳያይ እውነታውን ቁጭ ብሎ አዳምጦ ተመልክቶ ሞጣ ቀራኒዮ ማለት ከዲያስፖራው ካየሁት ከተከታተልኩት ውጪ የሆነብኝ ሰው ነው። ትክክለኛ ፖለቲከኛ ነው፣ ጠንካራ ነው ብሎ በመመስከሩ በጣም 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 ገርሞኛል። ሌሎቻችሁም እንደታየ ቦጋለ ቁጭ ብሎ ማዳመጥ ነው። የኔን ሐሳብ አምቢሽን መረዳት ነው። ስለዚህ አቶ ታየ ቦጋለ አስተያየት መስጠቱን በጣም 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 አመሰግናለሁ፣ ወድጄዋለሁ። ግን አንድ የቀረ ነገር አለ። እኔን ማሞገስ ብቻ አይደለም መመስከር ጥሩ ነው። ጥንካሬን ብቻ ነው የገለጽከው። እኔ ብዙ ጊዜ የምፈልገው ድክመቴን የሚነግረኝ ሰው ነው። አቶ ታየ ቦጋለ መልእክት ያለኝ ለአቶ ታየ ቦጋለ ትልቅ ሰው ነው። ጥንካሬን ብቻ አይደለም መግለጽ ያለብን፣ ብርታቴን ብቻ አይደለም፣ ፖለቲካ አዋቂነቴን ብቻ አይደለም መጥቀስ ያለብን፣ ድክመቴን እንዲነገረኝ ይፈልጋል። ድክመቴ እኔ ታውቃለህ አቶ ታየ፣ ሌሎቻችሁም ታውቃላችሁ። እኔ በገንዘብ የምደልል ሰው አይደለም። ከዓላማዬ ንቅንቅ የሚያደርገኝ ሰውም የለም። ለሆድ የማድር ግለሰብ አይደለሁማ። ይሄ እንዳልሆንኩ ይታወቃል። ግን ከፍ ከፍ ማድረግም ወደ ታች መወርወር ስላለ እኔ ጠንካራ ጎኔ ብቻ አቶ ታየ ቦጋለ ስላረከው ነገር እያመሰገንኩ እንዲያው ደካማ ጎን የምትለውንም ብዘረዝርልኝ እማርበታለሁ። አንድ ሰው ደካማ ጎኑ ካልተነገረው አይሻሻልም። እኔን ዛሬ መስቀል ነገ አሽቀንጥሮ ለመጣል ይመቻል። ነገ አሽቀንጥሮ ጉድጓዱ ስለመክተት ስለሚመች ስለሆነም የኔ ድክመት እንደነ አቶ ታየ ቦጋለ ባሉ ቢነገረኝ አላቤት። ምክንያቱም እኔ እንደምታውቁት ሁልጊዜ ተማሪ ነኝ። እኔ አውቃለሁ ብዬ አላውቅም። ሁልጊዜ ተማሪ ነኝ። ሁልጊዜ ደብተርና እስክሪብቶ ነው የምታዩ። አንድ ሰው ገብቶ ሲናገርም የሚመቸኝ ነገር ጽፋል። ስለዚህ የኔ ድክመትን ብትነግሩኝ ደስ ይለኛል። ግን አቶ ታየ ቦጋለ ስላደረገው የምስክርነት ቃል ብዙ ወዳጆቼ ንግግሩን ልካችሁልኝ በጣም በጣም ነው የገረመኝ። አይቼዋለሁ። እናንተም በዚህ ደረጃ እሱን በመከታተላችሁ ሞራላችሁ ከፍ ያለ ነው። እንደነዚህ አይነት ሰዎችን መስማት አለባችሁ ማለት ነው። ጥሩ ነው። እኔን መጥቶ ስለመሰከረ አይደለም ይሄ ሰው በኢትዮጵያ ፊገር የሆነ ሰው ታየ ቦጋለ ባይዘው ፊገር ነው። ታየ ቦጋለን አላውቅም የሚል ኢትዮጵያዊ ያለ አይመስለኝም፣ ወይም ዲያስፖራ። ታየ ቦጋለ ሂዝ ፊገር ነው። አብይ እንደሚታወቀው ታየ ቦጋለን የማያውቅ ኢትዮጵያዊ ነው። በተለይ አማራው ጋር ፊገር ሰው ነው። አማራና ኦሮሞን የሚያገናኛል ተብሎ የሚታሰብ ሰው እሱ ነው። ስለዚህ ወዳጆቼ የአቶ ታየ ቦጋለን ስለኔ ማንነት የተናገረውን በላካችሁ ፕላስ ደግሞ አቶ ታየ ቦጋለ እኔን በጥሞና ተመልክቶ ብዙ ሰዎች መሰረታዊ ሐሳቤን ሳይረዱ ባለመረዳት ብዙ የተቸገሩ ሰዎች እንደ ተሳዳቢ ያዩኝ ነበር፣ እንደ ኮሜዲ ያዩኝ ነበር። ግን አቶ ታየ ቦጋለ አይ ሞጣ ቀራኒዮ በፍጹም ፖለቲከኛ ነው ብሎ
በማስረጃ ሞግቶ ዘርዝሮ ለህዝባችን ለኢትዮጵያ ህዝብ ታዋቂ ስለሆነ በጣም ፊገር ሰው ስለሆነ ይሄን በማድረጉ ደስተኛ ነኝ። ቀድሞ በመረዳቱ ነው፣ ቅንነትም ስላለው። ሌላው አማራ ቢሆን አሁን አይመሰክርልም። እሱ አሁን ሙሉ አማራ ቢሆን የሰውዬ አይመሰክርም። ኦሮሞነት ስላለው ነው። አይ ኦሮሞች ጥንካሬንም ድክመትንም ይነግረዋል። ትግሬዎች ይነግረዋል። አማራ ግን አይነግርም። አማራ ጉድጓድ እስከምትገባ ይጠብቃል። እንዲያውም ያሳስታል። እንዲህ ተናገር እንዲህ በል እያለ። ስለዚህ ከአቶ ታዬ ቦጋለ አስተያየት ብዙ ነገር ተምሬበታለሁ። ለወደፊቱ ደግሞ ብዙ ነገር እንድሰራ በጣም ክብሪቱ ነውኛል። ቤንዚን መቼም ሰዓት ላይ ከጨመርከው ይቀጣጠላል እና የኔ የውስጤን ኢነርጂ አቶ ታዬ ቦጋለ ጨምሮልኛል። በጣም አመሰግናለሁ። ብዙ ነገር እንድሰራ ጋብዞኛል። ስለዚህ አቶ ታዬ ቦጋለ ላደረከው ንግግር ምልከታ በጣም አመሰግናለሁ። ለወደፊቱም ቢሆን ጉድለቴን ብገልጽልኝ በጣም ከዚህ በላይ ደግሞ ይጠቅመኛል ብዬ ስላሰብኩ ነውና ሁሌ ተማሪ ነኝ፣ አስተያየት እቀበላለሁ። አቶ ታዬ ቦጋለ ባለበት ቦታ ሰላም ይብዛ። እኔም አክባሪ ነኝ። ብዙ ነገር ተተሻሽተናል ከዚህ በፊት ያው ያለው የፖለቲካ ሂደት ነው። እኔም ለአማራ እታገላለሁ ምንለኝ፣ አንተም ደግሞ ለኢትዮጵያ እታገላለሁ ምትል ነው። ስለዚህ እንደ አቶ ታዬ ቦጋለ ያለ ትልቅ ፊገር ሰው የመጣን መልእክት እንደው ዝም ብሎ ባልፈው ንቀትም ይመስለዋል። እኔ በጣም አክባሪው ነኝ። እኔ ማንም ሰው አክባሪ ነኝ። ባይዘው ሌባዎችን ነው ምጠላው። ስለዚህ መናገር ስላለብኝ አሁን ብዙ ሰዎች የላካችሁልኝ በሺዎች ቴክስት ያደርጋችሁልኝ ሰዎች ይሄን ነገር ባልናገር ንቀት ነው ወይ የሚል ሰው ነው። እውነት ነው። ለዚህ ነው አቶ ታዬ ቦጋለን የሰጠውን ሐሳብ መግለጽ ስላለብኝ ነው። ዛሬም ማለፍ ስለሌለበት ነው። ትናንት ነው የላካችሁልኝ ላይቭ ላይ እየነገራችሁ ነበር። አላወኩም ነበር በደንብ ሳዳምጠው። ግን ይሄ ሰው በጣም የሚገርም እንዳንዳንድ ገፈፎ የሞተ እረኛ አማራ ሳይሆን ይሄ ሰው በጣም የሰለጠነና አስተዋይ ቁጭ ብሎ ከታች እያንዳንዱን ሰው የላይቭ እንቅስቃሴ ይመለከታል ማለት ነው። ለዚህ ነው አንዳንዶች ጽንሰ ሐሳቡን እንደ ታዬ ቦጋለ ሳይረዱ ሞጣን ይሳደባሉ፣ ያንቋሻሉ። አቶ ታዬ ግን በጥሞና ስለተከታተለ ለረጅም ጊዜ ስለተከታተለ ስለዚህ ያንን አስተያየት መስጠቱን በጣም ወድጄዋለሁ። ግን በድጋሚ የምነግርህ አቶ ታዬ ቦጋለ ድክመቴንም ብትነግረኝ ድክመት ካለኝ አለኝ ብዬ አስባለሁ። ምክንያቱም ሰው ነኝ። ድክመቶቼ ቢነገረኝ ሌሎቻችሁ ብትነግሩኝ ደስ ይለኛል። እዚህ ጋር መሞጋገሳቸው ምናምን በጣም ገርሞኛል። ለእኔም ማለት ነው በጣም ከሚገርመኝ ነገር የሆነ ጊዜ ላይ በጣም አቅርቤዋለሁ። እኔም ከዚህ በፊት የጠፋ ቪዲዮ አለና እዛ ላይ ባቀረብኩት መሰረት በጣም ሲሰዳደቡ ምናምን የነበረ ነው። ከመሬ ነው የምነግራችሁ። ምናልባት የታዬን ባላቅም የሞጣ ግን በደንብ የተማሩ አማሮች እያዩት ነው። በጣም መጥፎ ነው ምናምን ብሎ በደንብ አድርጎ ሲተነትነው የነበረ ሰው ነው እና መቀያየሩ ይገርማል። ከዚህ ላይ ግን አንድ በጣም የምንማረው አንድ ነገር ምንድን ነው ሞጣ የተናገረው፣ ያው እሱ በቀልድ ቢታስብም ሞጣ ቁም ነገሮችም ግን አሉት፣ ማይካድ ነው መቼም። እና ከቁም ነገሮቹ መካከል እዚህ ጋር ካወራው ጠንካራ ጎኔን ብቻ ሳይሆን ደካማ ጎኔንም ብትነግረኝ ጥሩ ነበረ የሚል ነገር አስቀምጦለታል። ይሄ በጣም ትክክለኛና ብዙዎቻችን እንማርበታለን ብዬ ማስበው ነው። ጠንካራ ጎን ሲነገር ሲሞጋገስ ምናምን ይወደዳል። ነገር ግን ደካማ ጎን ሲነገር የመበሳጨት የመቆጣት ነገሮች ብዙ ሰዎች ጋር የምናስተውለው ነገር ነው እና ያ ደግሞ በብዙዎች ዘንድ መታረም አለበት ብዬ የማስበው ነው። ደካማም ጎን ሲነገር ደስ ሊለው ይገባል ሰው። ለምን የሚታረመው በደካማ ጎን ነው። ጠንካራ ጎን ሲነገራችሁ ቢውል ብዙም ለውጥ ላታመጡ ትችላላችሁ፣ ምናልባት ለሰው ለመተንተን ካልሆነ በስተቀር። በእርግጥ ጠንካራ ጎንም ጥሩ ነው፣ አንዳንዴ ማበረታቻ ይሆናል። ነገር ግን ደካማ ጎን ሲነገር ደግሞ መማሪያና ለወደፊት ማሻሻያም የሆን ነገር ነውና ያን መጠየቁ ጥሩ ነው። ታዬ ቦጋለም እንደሚመልስለት ተስፋ አደርጋለሁ። ከተገኘ እንግዲህ መረጃው በሱም ላይ ጀባ የምላችሁ ይሆናል። ያው የምናሳውቃችሁ ነገር ሊኖር ይችላል። ግን ተመችቶኛል ብቻ ውይይታችሁ በበኩሌ ከብዙ ጊዜ በኋላ ከሰሞናዊ ጉዳዮች ትንሽ ረጋ ያለ ነገር አገኘን ብዬ አስባለሁ። በዚህ አዝናኝ ነው እንግዲህ ሞጣ ቀራኒዮም እንደምታውቁት ነው፣ አዝናኝ ነው። አንዳንዴ ልክ ያለፈ ነገሮች ቢናገርም ያው
ከባድ ነገሮች በሱ ባልቀበልም እኔ በበኩሌ አዝናኝ ነገሮችም ግን እንዳሉት አይካድም። ብዙ ሰው ደግሞ በሚገርማችሁ ሁኔታ ብዙዎች ላይ ገኖ ተካብዶ በጣም ይወራ ምናምን ነገር ሆኖ ምንሰማው ነገር ሞጣ ቀራኒዮ ሲናገሩ ወይ ሲሳደብ ምናምን ብዙዎች ለመዱት መሰለኝ። ይሄን ያህል ለጆሮአቸው አይከረከራቸው ምናምን በጣም ከባድ ነገሮች ምናምን ተናግሮ የጂኖሳይዳል ምናምን ነገሮች በጣም ከባድ የማይሆኑ ነገሮች ተናግሮ ማለት ነውና ያ በጣም ይገርመኛል። በአንድ በኩል ብዙዎች ጋር የሚገነ ነገር ምናምን ማለት ነውና እሱ ጋር በዛ በአሉታዊ ሆኖ የማይቀርብበት ሁኔታ ነው ያለው እና አዝናኝ አድርጎ የሚያየው ነው ሰው ብዙ ጊዜ እና ተጽዕኖውን ፈጥሯል። የራሱን የሆነ ሰምሃው ብራንድ ፈጥሯል ብዬ አስባለሁ እኔ በበኩሌ የሆነ አይነት ሰርክል እና ያን ነው ማስበው። ቻቺ ትኩስ መረጃ ናት፣ አሁን የተገኘች ናት። ላይቭ ላይ ነበረ ሞጣ ቀራኒዮና ምላሽ መስጠቱ ገርሞኛል። ልክ እንደገባው ሳይኦ እቺማ ስክሪን ሪከርድ ተደርጋ የሆነ እንትን ማለት አለባት ምናምን ብዬ ነው ያመጣውላችሁ። የሚገርም ነው። ስለ አስቴር በዳኔም አንድ ነገር ቢል ኖሮ ጥሩ ነበር። ምክንያቱም ብዙዎችን ልናሳውቅበት የምንችለው መረጃ ነው፣ ሰሞናዊ ጉዳይ ስለሆነ አልሰማሁትም። ምናልባት ብሎ ሊሆን ይችላል፣ አልፎ ሊሆን ይችላል። ያው ኤኒዌይስ ያ ነው እና የሚገርም ነገር ነው። ጠንካራ ጎን ብቻ ሳይሆን ደካማ ጎንም መነገሩ ጥሩ ነው የሚል ነገር ነው። ሁለቱ በዚህ ጉዳይ ያወራሉ ብዬ አስቤም አላውቅም ነበር። ምክንያቱም ኦልሞስት የሚቃረን ሀሳብ ላይ ናቸው ብዬ ነው ማስበው አሁን ባለው ሁኔታና ያን ነው ያ ለኢንተርቴንመንት ናት እቺ ብዙም ለማስተማር ነው የሰምቲንግ ሃው ያው በርግጥ አለው የሚያስተምርም ነገር አለው በርግጥ ጠንካራ ጎኔ ብቻ ሳይሆን ደካማውንም ነገር ምናምን የሚለው ነገር ነው እንጂ ከዚህ ውስጥ አላስብኩም ነበር እኔም በበኩሌ ያንን ነውና እናንተስ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። በእንደዚህ አይነት ኮንቴንት ይሻላል ወይስ ሰምሃው እንደና አስቴር በዳኔ ያሉ ብዙ አልባሌ ነገር የተናገሩትን በእነሱ እርማት ላይ ይሻላል? ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። ሀሳብም ካላችሁ በቀጣይም እንድንሰራው የምትፈልጉት ነገር እሱንም አሳውቁን ለማለት እወዳለሁ። አመሰግናለሁ። የታየ ቦጋለን ሙሉ ንግግርስ እንድለቅላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። እሱንም አመሰግናለሁ በድጋሚ